ሰላም ጤና ይስጥልን ውድ የህብረት ስራ ማህበራችን ቤተሰቦች ሳምንታዊውን የአሚጎስ ዜና ይዘን ቀርበናል። ከዜናዎቹ ጋር የድል ፍሬ መኳንንት ነኝ። አሚጎስ የቁጠባና የብድር ህብረት ስራ ማህበር ከባህር ዳር ከመጡ የህብረት ስራ ማህበር ባለሙያዎች ጋር የልምድ ልውውጥ አደረገ። አሚጎስ ከመሰረታዊ ህብረት ስራ ማህበር አመራሮችና ከተለያዩ የህብረት ስራ አመራሮች የተውጣጡ ባለሙያዎች ጋር በዋናው መስሪያ ቤት ሰፋ ያለ የልምድ ልውውጥ አድርጓል። በቆይታቸው አሚጎስ ላለፉት 13 ዓመታት የመጣባቸውን የስራ እንቅስቃሴ በስልጠናና ልማት ባለሙያዎች ገለጻ ተደርጓል። በተጨማሪም አሚጎስ የሚሰጣቸውን የቁጠባና የብድር አገልግሎቶችን፣ የብድር አሰጣጥና አመላለስ፣ የንግድ ትስስር አሰራርን፣ አሚጎስ በክልል ከተሞችና በአዲስ አበባ ያሉ ቅርንጫፍ ቢሮዎች የስራ እንቅስቃሴ እንዲሁም አጠቃላይ የአሚጎስ የአሰራር መርሆችን በተመለከተ በክፍሉ ባለሙያዎች ገለጻ ተደርጓል። ከአመራሮቹም ለተነሱ ጥያቄዎች ማብራሪያ ተሰጥቶባቸዋል። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ለከፍተኛ አመራሮችና ለቦርድ አባላት የአቅም ግንባታ ስልጠና ሰጠ። ሚያዝያ 1 ቀን 2018 ዓ.ም ለከፍተኛ አመራሮች ለቦርድና ኮሚቴ አባላት የአባላት አገልግሎት አሰጣጥ በሚል ርዕስ በስቴይ ኢዚ ሆቴል የአቅም ግንባታ ስልጠና ተሰጥቷቸዋል። የአገልጋይነት አስተሳሰብን ያዳበሩ ሰራተኞችን ለመፍጠር እንዲሁም የአባላት እርካታ መጨመር የሚያስችል ዕውቀትና ልምድን ተሳታፊዎቹ ከስልጠናው ማግኘት ችለዋል። የስልጠናው ተሳታፊ የነበሩ የማህበሩ አመራሮች በስልጠናው ያገኙትን ዕውቀትና ልምድ በቀጣይ በየደረጃቸው ለሚገኙ የስራ ኃላፊዎችና የአባላት አገልግሎት ሰጪ ሰራተኞችን በማሰልጠን ማህበሩ ለአባላቶቹ የሚሰጠውን አገልግሎት የላቀ ደረጃ ላይ ለማድረስ እንደሚሰሩም ገልጸዋል። የህዝብ ተወካዮች የምክር ቤት አባላት በአሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ዋናው መስሪያ ቤት በመገኘት የስራ እንቅስቃሴውን ጎበኙ። ለኢፌድሪ የምክር ቤት አባላቱ አሚጎስ ከምስረታው ጀምሮ ያስመዘገባቸውን ስኬቶችና ባለፉት 13 ዓመታት ውስጥ ከአባላቱ ጋር በመሆን ስላስመዘገባቸው ግቦቹ ገለጻ ተደርጎላቸዋል። በዚህ ገለጻ መሰረትም በአሁኑ ሰዓት አሚጎስ የአባላቱን መጠን 15000 ማድረስ ችሏል። 14 ቢሊዮን ብር ብድርም አቅርቧል። 7 ቢሊዮን ብር ሀብትም ማካበት ችሏል። ከብድር አማራጮቹ በተጨማሪ አሚጎስ ቅርንጫፍ ቢሮ በከፈተባቸው ከተሞች ሁሉ ለልማት ስራዎችና ድጋፍ ለሚያስፈልጋቸው አቅመ ደካማ ማህበረሰብ ምላሽ 100 ሚሊዮን ብር ወጪ በማድረግ ማህበራዊ ኃላፊነቱን ተወጥቷል። በህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ሰለሞን ላሌ አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበርን በጎበኙበት ወቅት ኢትዮጵያ ታመሰግናቸዋለች፣ ለሀገርና ለህዝብ መስራት ትልቅ የህሊና እረፍት ነው ሲሉ ገልጸዋል። የምክር ቤት አባላቱም አሚጎስ አሁን ያለበትን የእድገት ደረጃ በማድነቅ ለሚያጋጥመው ማንኛውም ወቅታዊ እንቅፋት ከአሚጎስ ጎን መሆናቸውን አረጋግጠዋል። እጅግ በጣም ደስ ብሎናል። ዛሬ ነው እኔ በእውነት በስም ነው የምሰማው ስለ አሚጎስ በሚዲያ እንጂ ይሄን ያህል ጥሩ ብራይት ፊውቸር ላይ ያለ በጣም ጠቃሚ ስራ እየሰራ ያለ ተቋም ነው። 350 ሰራተኛ ለዜጋ ስራ እድል ከመፍጠር ጋር ተያይዞ የሰራችው ስራ ክብር ይገባቸዋል። እጅግ በጣም እናመሰግናለን። ኢትዮጵያ ታመሰግናቸዋለች። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ከኤችጂ ኢንጂነሪንግ ጋር የጋራ መግባቢያ ስምምነት ተፈራረመ። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ከኤችጂ ኢንጂነሪንግ ጋር በጋራ ለመስራት የሚያስችላቸውን የመግባቢያ ሰነድ ሚያዝያ 9 ቀን 2018 በዋናው መስሪያ ቤት በይፋ ተፈራርመዋል። ኤችጂ ኢንጂነሪንግ ደረጃቸውን የጠበቁ ከባድ ተሽከርካሪዎችን በማስመጣት የከባድ ተሽከርካሪ ተሳቢዎችን፣ መለዋወጫዎችን፣ ቦቴና የመሳሰሉ ስራዎችን በመገጣጠም ሲያገለግል ቆይቷል። ይህ ስምምነት በዋናነት በሁለቱ ተቋማት ደንበኞችና አባላት ላይ ያተኮረ ሲሆን የተቀናጀ አገልግሎት፣ ቅልጥፍናና ዘመናዊነትን የተላበሰ የስራ ሂደት የጋራ አቅምን ማሳደግ ላይ የጋራ ጥቅሞችን ያስገኛል ተብሎ ይጠበቃል። አሚጎስ ከሚሰጣቸው የብድር አማራጮች መካከል አንዱ የትራንስፖርቴሽን አገልግሎት እንደመሆኑ መጠን የአባላቱን ጥያቄና ፍላጎት በቀላሉ ለማሟላት እንደሚያስችለውም ተጠቅሷል። ውድ የህብረት ስራ ማህበራችን ቤተሰቦች ሳምንታዊ የአሚጎስ ዜና የተከታተላችሁትን ይመስላል። መልካም ሳምንት።